ፍልስጤማውያን ከ15 ወራት በኋላ ለደስታ በጋዛ አደባባይ ወጥተው ታዩ። አላሁ አክበር አላሁ አክበር አላሁ አክበር ከፍልስጤማውያኑ አፍ የሚወጡት ቃላት ናቸው። እስራኤልና ፍልስጤም የተኩስ አቁም ለማድረግ መስማማታቸው መነገሩን ተከትለው ፍልስጤማውያን ደስታቸውን ለመግለጽ ነው በጋዛ አደባባይ የወጡት። በርካቶች የሰላም ወሬ በመንፈሱ በደስታ ነፈረቁ። ብዙዎች አነቡ። ፈጣሪ ቀጣዩን ጊዜ ደግሞ የሰላም ያደርግላቸው ዘንድም ተንበርክከው በእንባ ተማጸኑ። ፍልስጤማውያን ስምምነቱን ተከትለው እስራኤል የያዘቻቸው ያሰረቻቸውን ወገኖቻቸውን ትፈታለች ብለው ተስፋ አድርገዋል። ቤተሰቦቻቸውን ናፍቀዋል። ከጥቅምት 7 2023 እንደ ፈረንጆቹ አቆጣጠር ጀምሮ በእስራኤልና በሐማስ መካከል የተነሳው ግጭት በጋዛ ሰርጥና በእስራኤል መካከል እየተካሄደ ይገኛል። ይህ ጦርነት ከ2008 ጀምሮ በጋዛ እስራኤል ግጭት የተመዘገበ አምስተኛው ጦርነት ሲሆን እንደ አውሮፓውያን አቆጣጠር በ1973 ከዮም ኪፑር ጦርነት በኋላ ከፍተኛ የተባለው የቀጠናው ጦርነትም ነው። ዮም ኪፑር ጦርነት የረመዳን ጦርነት በመባል የሚታወቅም ሲሆን ከጥቅምት 6 እስከ 25 ቀን እንደ አውሮፓውያን አቆጣጠር 1973 በእስራኤልና በግብጽ እንዲሁም በሶሪያ በሚመራው የአረብ መንግስታት ጥምረት መካከል የተካሄደ ግዙፍ ጦርነት ነው። ይህ ያሁኑ የእስራኤልና የፍልስጤም ጦርነት በእስራኤልና ፍልስጤም ግጭት ታሪክ ለፍልስጤማውያን አስፈሪው ጦርነት ሲሆን ከስከዛሬዎቹ የባሰ የፍልስጤማውያን እልቂት የተመዘገበበት ጦርነትም ነው። ጦርነቱ የጀመረው በሐማስ የሚመሩ ታጣቂ ቡድኖች ጥቅምት 7 2023 እንደ ፈረንጆቹ አቆጣጠር በእስራኤል ላይ ድንገተኛ ጥቃት ከፈጸሙ በኋላ ነው። ይህ በራሳቸው ያስጀመሩት ጦርነት ራሳቸውን ጦስ ውስጥም ከተታቸው። የሮኬት ማስወንጨፍን ጨምሮ የሐማስ ታጣቂዎች የጋዛ እስራኤልን መከላከያ ጥሰው የእስራኤልን ሲቪል ማህበረሰቦችና የጦር ሰፈሮችን በማጥቃት የጦርነት ሪቫኑን ቆረጡት። ከዚህ ጥቃት 815 ሰላማዊ ዜጎችን ጨምሮ 1195 እስራኤላውያንና የውጭ ዜጎችም ተገደሉ። 251 ሰዎች ደግሞ በምርኮ ታግተው ተወሰዱ። ከጥቃቱ በኋላ ሐማስ እንዲህ አለ። ጥቃቱ ለእስራኤል ፖሊሲዎች ምላሽ ነው። የጋዛን እገዳ በአልአቅሳ መስጊድ ላይ ለወሰደችው እርምጃና ሰፈራዎችና ወረራዎችን ጨምሮ ላደረገችው ነገር ሁሉ ምላሽ ነው ሲል ተደመጠ። የእስራኤል ጥቃት ከጀመረበት ጊዜ አንስቶ በጋዛ ውስጥ ከ46000 በላይ ፍልስጤማውያን ተገድለዋል። ከዚህ ውስጥም ግማሽ የሚሆኑት ሴቶችና ህፃናት ናቸው። እስራኤል ፍልስጤምን ስታወድም ፍርስራሾች ተጭነውባቸው በፍርስራሾቹ ተጣብቀው የሞቱ ፍልስጤማውያንም በሺዎች ይቆጠራሉ። በአጠቃላይ በአሰቃቂ የአካል ጉዳት ምክንያት 70000 ሰዎች ህይወታቸው ሊያልፍ ችሏል። ከ100,000 በላይ ፍልስጤማውያን ቆስለዋል። በዚህ ምክንያት በዓለም አቀፍ ከፍተኛው የአካል ጉዳት የደረሰባቸው ህፃናት ቁጥርም ከፍ ያለ ነው። በሺዎች የሚቆጠሩ ህፃናት እጆቻቸውን አሊያም እግሮቻቸውን ጭምር ለማጣት ተገደዋል። እንደ አውሮፓውያን አቆጣጠር በ2025 መጀመሪያ ላይ እስራኤል በጋዛ ታይቶ የማይታወቅ ውድመትን አድርሳለች። እናም በርካታ የጋዛ አካባቢዎችን ድምጥማጣቸውን በማጥፋት ህዝቡን መኖሪያ አልባ አደረገችው። የጤና ተቋማትን፣ የእርሻ መሬቶችን፣ የሃይማኖትና የባህል ምልክቶችን አውድማለች። የትምህርት ተቋማትን እንዳልነበሩ አድርጋቸዋለች። ጋዛንም ስታውድም የመቃብር ስፍራዎች እንኳን አልቀሯትም። ከ2.3 ሚሊዮን በላይ ፍልስጤማውያን በእስራኤል ጥቃት የተነሳ ቤት ንብረታቸውን አጥተው ለመፈናቀልም ተገደዋል። በአስከፊው ጦርነት እጅግ በርካታ ፍልስጤማውያን ህፃናት፣ ሴቶች፣ እናቶችና አዛውንቶች አልቀዋል። ላለፉት 15 ወራት የሰቀቀን ህይወት ሲገፍ ከርመዋል። ታዲያ ይህንን ሁሉ አሳለፉ ህዝቦች ይህ የተኩስ አቁም ስምምነት ዜና ዳግም ውልደት ሆኖላቸዋል።
ዳግም ትንሣኤያቸውም የመጣ መስሏል። ከጉዳቱ የተረፉ ሰዎች የቀሩ ቤተሰቦቻቸውን እንዳያጡ የስምምነት ዋስትና እንደሚሆናቸው ተማምነዋል። ስምምነቱ ዘላቂና አስተማማኝ ሰላምን ያመጣ ይሆን የሚለው ትልቅ ጥያቄ ቢሆንም 15 ወራትን በአስከፊ ጦርነት ውስጥ የቆየው የመካከለኛው ምስራቅ ቀጠና ላይ ሰላም ለማስፈን ሐማስና እስራኤል የተኩስ አቁም ለማድረግ ተስማምተዋል የሚሉ ምንጮች ግን በርክተዋል። በስምምነቱ መሰረት የታገቱ እስራኤላውያን እንደሚለቀቁም ተነግሯል። በርካታ ፍልስጤማውያን በጋዛ ህይወታቸውን ያጡበት የጦርነት በእስራኤል ጥቂት የማይባሉን ለህልፈት ዳርጓል። ስምምነቱ የ6 ሳምንታት ቅድመ ተኩስ ማቆምን የያዘ ሲሆን የስምምነትን አስመልክቶ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔ ይሁንታን እየተጠበቀ ይገኛል። በመጪዎቹ 6 ሳምንታት በታጋቾቹ ጥቂቶቹ እንደሚለቀቁ የተገለጸም ሲሆን የእስራኤል ወታደሮችም ከጋዛ ሙሉ በሙሉ ይወጣሉ ተብሎ ይጠበቃል። ሐማስ የስምምነቱ ፕሮፖዛሉን መቀበሉን ይፋ ሲያደርግ የእስራኤል በይፋ እስኪገለጽ እየተጠበቀ ይገኛል። አሜሪካ፣ ኳታርና ግብጽ ሁለቱ አካላትን ወደ ስምምነት ለማምጣት ለሳምንታት ይሰሩ እንደነበር ታውቋል። ሐማስ 33 ታጋቾችን ለመልቀቅ፣ እስራኤል ደግሞ 1000 የሚጠጉ ፍልስጤማውያንን ለመልቀቅ መስማማቷን በስፋት እየተነገረም ነው። የአሜሪካው ፕሬዝዳንት ጆ ባይደን በእስራኤልና በሐማስ መካከል ያለው ስምምነት በይፋ እንዳስታወቁት ንግግሮች ጊዜያዊ የተኩስ አቁም ስምምነት ወደ ሁለተኛው ክፍል የጦርነቱ ዘላቂ ፍጻሜ ሊያካትት እንደሚችል ተናግረዋል። ሐማስ በጋዛ ላይ የሚያደርሰውን ጥቃት ለማስቆም የተደረገው ስምምነት ለህዝባችን፣ ለተቃውሟችን፣ ለሀገራችንና ለዓለም ነፃ ህዝቦች ስኬት ነው። ከጠላት ጋር በሚደረገው ትግልም የህዝባችንን የነፃነትና የመመለስ ዓላማ ለማሳካት በሚደረገው ጉዞ ወሳኝ የለውጥ ምዕራፍ ነው በማለት በስምምነቱ ዙሪያ መግለጫን አውጥቷል። የእስራኤሉ ተቃዋሚ መሪ ያየር ላፒድ የተኩስ አቁምና የእገታው ስምምነት በደስታ ተቀብለው የአሜሪካ፣ የኳታርና የግብጽ መሪዎችን አመስግነዋል። የገዛ ሀገራቸውን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ግን ሳያመሰግኑ ቀርተዋል። የእስራኤል ታጋች ቤተሰቦች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር ስምምነት ላይ በመድረስ ቤተሰቦቻቸውን እንዲያስለቅቁ ግፊት አድርገዋል። አልአረቢያ አንድ ስማቸው ያልተገለጸ የእስራኤል ባለስልጣን ዋቢ ለማድረግ ሐማስ ለተኩስ አቁምና ታጋቾች ለመልቀቅ መስማማቱን ነግረውኛል ሲል ጽፏል። አልጀዚራ በበኩሉ እስራኤል ከስምምነቱ ጋር በተያያዘ አንዳንድ ያልተፈቱና ያላለቁ ጉዳዮች እንዳሉ በመጠቆም የመጨረሻው ማጠቃለያና መፍትሄ በቀጣይ ሰዓታት ውስጥ እንደሚገኝ ዘግቧል። በሁለቱ አካላት ጦርነት ከፍተኛ የጦር ወንጀሎች መፈጸማቸውን የሚያሳዩ ማስረጃዎችም አሉ። እናም ዓለም አቀፍ ሕግን የጣሱ ሰላማዊ ዜጎች ላይ ያነጣጠሩ ሙሉ የሕግ ጥሰት የታየባቸው ተግባራት በሙሉ በሕግ መጠየቅ አለባቸው የሚሉ አካላት በዓለም አቀፍ ፍርድ ቤት ለመገተር ያስባሉ። ከሰኔ 2014 እንደ አውሮፓውያን አቆጣጠር ጀምሮ በፍልስጤም ግዛት ውስጥ ተፈጽሟል የተባሉ የጦር ወንጀሎችን የመመርመር ስራም ተጀምሮ ነበር። በግንቦት 20 አቃቤ ሕግ ካሪም ካን በሐማስ መሪዎች ያህያ ሲንዋር፣ መሐመድ ዴይፍ እና እስማኤል ሐኔ እና የእስራኤል መሪዎች ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የመከላከያ ሚኒስትሩ ዮአቭ ጋላንት የጦር ወንጀሎችና በሰብአዊነት ላይ በፈጸሙት ወንጀሎች ላይ የእስር ማዘዣ እንዲወጣባቸው ለመጠየቅ እየተንቀሳቀሰም ነበር። ሆኖም ግን አሁን ላይ የተኩስ አቁም ስምምነት ከተፈረመ ክሶች የሚባሉ አይኖሩም። የእስራኤል የከፍተኛ የደህንነት ልዑክ ከ3 ቀናት በፊት ኳታር ዶሃ የደረሰ ሲሆን ኳታር፣ ግብጽና አሜሪካ አደራዳሪ በመሆን ትልቅ ሚናን ተወጥተዋል። እስራኤልና ፍልስጤም የተኩስ አቁም ለማድረግ መስማማታቸው መነገሩን ተከትሎም ፍልስጤማውያን በየአደባባዩ በመውጣት ደስታቸውን እየገለጹ ለፈጣሪያቸውም ምስጋና እያቀረቡ ይገኛል። ዓለም ሰላም ትፈልጋለች። ሰላም የማይፈልግ ማን አለ ከመሪዎች በቀር?